ሰላም ቤተሰቦች እንዴት ናችሁ? ዛሬም በተለየና ቢግ ባንግ ቲዮሪ በሆነ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ የሚሆነው እንግዲህ ከፎሎወሮቼ የመጣ ጥያቄ አለ። እነሱን ጥያቄዎች ካሜራማኔ ሀኪም ይጠይቀኝ ይሆናል። አብራችሁኝ ነው። በባለፈው ቪዲዮ መቀረጸቃ እንዴ መቤቴን ያቃጥላል፣ እግዚአብሔርን ያቃጥላል። መጨረሻ ማለት ነው እንደዚህ ልፍጣም የሆንኩት ልጅ እያለሁ ኬጂ ስማር ኧረ ባለፈው ጉንፋን ዞይ ነው ታደስ ኧረ ጠይቄኝ ስለፈጠረ አንተ ሆዳም እንዴ። እሺ እንግዲህ ፊት ላይ የመጀመሪያ ጥያቄያችን ምንድነው? እሺ ፍላጎት ሶሻል ሚዲያ ላይ እና ሪል ላይፍ ላይ ምንድነው? ቲክቶክ ላይ እንደሚታየው በእውነትም እብድ ነው ወይ ምናምን የሚል ጥያቄ ነው። እስኪ ምን ትላለህ ስለዚህ? አንተ ለምን ይሄን ጥያቄ አንተው መመለስ ከብዶ ነው? እኔም እብድ ነኝ። እሺ እስኪ መልስላችሁ። ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ኮንቴንት ሲሰራ ያለው ፍላጎትና ሪል ላይፍ ላይ ያለው ፍላጎት በተወሰነ መልኩ ይገናኛል። 50-50 ነገር ነው። ግን ያኛው ኤክስትሪምሊ በጣም እብድ ነው። እውነቱን ስነግራችሁ ምንም ነገር ለማድረግ አይፈራም። ላዩ ላይ ውሃ ሊደፋበት ይችላል። ላዩ ላይ ሽንቱ ሊለቅ ይችላል። ብዙ ነገር የሴት ቂጥ ሲያይ የሴት ጡት ሲያይ ሊል ይችላል ምናምን ብዙ ነገር አለውና ያኛው ፍላጎትና የኛው ፍላጎት ፈጽሞ የተለያየ ነው። ይሄኛው በእውነትም ላይ ፈልኝ እኔ መንገድ ላይ እንደዚህ ቂጥ ማይ እንደዚህ እንትን አለለም አጥዋሽ አላ ያኛው በጣም ግነት አለው። ያኛው ካራክተር ስለሆነ በጣም ግነት አለው። ሶ ፈጽሞ የተለያየ ሰው ነው። እስቲ አውልቁ ሌው እስቲ ምንድነው? ኧረ እኔ ፊቱን ካላዞር አላሳይም። ጸባዩን ማቀው ነኝ። አትዞርላት እስቲ ይሄው እማዬ ወንድሜ እኔ እሺ እንግዲህ ፈለለ የመጀመሪያው ጥያቄ መልሳል። ፈለለ አትበለኝ አንተ ሰውዬ፣ ፈለለ አትበለኝ። ይሄን ሰውዬ ማንንም አያውቀውም። ፈለለ ነው ስሙ ጋይስ። እሺ ለማንኛውም ሁለተኛው ጥያቄ ምንድነው? ለምንድነው ልክ እንደ ቲክቶክ ቶሎ ዩቲዩብ ቪዲዮ ማትለቅልን የሚል ጥያቄ አለ። በጣም ይሄን ጥያቄ የጠየቅከው ልጅ ማለት ነው አንተ ታነባለህ፣ በቃ እውቀት አለ። የምር በቃ ለመልስላችሁ ዩቲዩብ እንደ ቲክቶክ የማለቅበት ዋነኛው ምክንያት ምን መሰላችሁ ጋይስ? ቲክቶክ ላይ እንደምታውቁት ጥሩ ኢንጌጅመንት አለው፣ ጥሩ እይታ አለው ምናምን። ያም የሆነበት ምክንያት እናንተ ሼር ስለምታደርጉ፣ ላይክ ስለምታደርጉ፣ ኮሜንት ስለምታደርጉ ነው። ዩቲዩብ ላይ ያላችሁት ኦዲየንሶች ግን ምን እንደነካችሁ አላውቅም። ኢቭን ቪዲዮን ሲጀምሩት ላይክ ብታደርጉት አልጎሪዝሙ ፑሽ ያደርጋል እና በደንብ እየታዩ አይደለም። እይታ ደግሞ ማይኖር ከሆነ የሆነ ይደብራል። እየሰራችሁ እየለፋችሁ ምናምን የማይታይላችሁ ምናምን ነገር ከሆነ ይደብራልና ቶሎ ማልሰራበት ምክንያት ይሄ ነው። ደስ ይለኛል በሰራ ዩቲዩብ በሰራ ምናምን ነገር በደንብ ደስ ይለኛል። ግን የማለቀበት ምክንያት እውነቱን ስነግራችሁ ይሄ ነው። ዩቲዩብ እንደ ቲክቶክ አይደለም፣ በጣም ልፋት አለው። አንደኛ ረጅምም ስለሆነ ፕላትፎርሙ ምናምን በቃ ስትቀርጹም ረጅም ሰዓት ነው የምትወስዱት። ያ ነገር ትንሽ ብቻ ሞራሌን እንትን ስለሚያደርገኝ ነው እንጂ ብለቅ ደስ ይለኛል። ይሄኛውንም ቪዲዮ ላይ ከምታደርጉ ከሆነ ኮሜንት በደንብ አስተያየት የምትሰጡኝ ምናምን ከሆነ ለቀጣይ ቪዲዮ ኢንጂን ስለሚሆነኝ እንዴት ነህ አማን ነው እንደዛ ስለሚሆነኝ እሰራላችኋለሁ። አድናቂ ሰላም ያለው ነው ጋይስ። ፍታስቲ አንተ ምን እኔ እና አየሩ ነው ሰላም ያልኩት ድሮስ ብቻ ዩቲዩብ ላይ የምለቃቸውን ቪዲዮዎች ላይክ ካረጋችሁ አልጎሪዝሙ በደንብ ስለሚያግዘኝ በደንብ እሰራለሁ ማለት ነው። ገና ብዙ ያልተነኩ አይዲያዎች አሉ። ሊስቱን ባሳያችሁ ለዩቲዩብ ቪዲዮ ብዬ ያስተካከልኩት ሊስቶቹን ብታዩ በጣም ትገረማላችሁ። ኤኒዌይስ ሰብስክራይብ እያደረጋችሁ በቃ ሼር ሰብስክራይብ አድርጉ ጋይስ። አንተ ትችላለህ። ቀጣይ ጥያቄ። እሺ እንግዲህ ፈለለ ሶስተኛ ጥያቄያችን ላይ ደርሰናል። ሶስተኛው ጥያቄያችን ምን ይላል? ስትታይ ቱጃር ትመስላለህ፣ ያኔ ቦርጭ ያስታውቃል ብለናል እና ይሄ ደግሞ በቲክቶክ በሶሻል ሚዲያ ብቻ ይመጣ አይደለም። እሺ ከቲክቶክ እና ከሶሻል ሚዲያዎች የምትሰራው ተጨማሪ ቢዝነስ ምንድነው? ስለሱ ንገረን እስኪ። እውነቱን ልንገራችሁ እንደዚህ ቦርጫም የሆንኩት ወይ ጉንጪ ተንጠለጠለባችሁ ስላለኝ ምናምን ሳይሆን በሱ ጸጋ ነው፣ በፈጣሪ ጸጋ ነው። እውነት እኔ ስላለኝ አይደለም። መናጢም ደሃ ባልሆንም ስራህን ተናገር ብራዘር እኮ መናጢ ደሃም ባልሆንም መናጢም ሀብታም አይደለሁኝም። ኤኒዌይስ ግን ብዙ ስራዎችን እሰራለሁ። አንደር ከቨር የሆኑ ስራዎች አሉ፣ የሆኑ የምንሰራቸው ምናምን የሆኑ ስራዎች አሉ ምናምን ታዲያ አራውቂያችሁ ነው እንደዚህ ሰራ ማሳጅ ቤቱን ተው አትናገር። ይሄን ቆርጠዋለሁ። አይ እንትን ነው መገናኛ አካባቢ ቢዝነስ አለኝ፣ ሱቅ አለኝ። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከኬኬ ጋር አብረን የከፈትነው ሱቅ አለ እና እሱ ያግዘኛል ከጎን። እንደገና ኢንተርቴይንመንቱ ላይም ተፍ ላለው ምናምን በቃ እነሱ ናቸው የኔ ገቢዎች። ግን ያን ያህል በጣም ብዙ ገቢ እንዳትጠብቁ። በወር እስከ ስንት ታገኛለህ? ፊላ በወር የተጣራ ስንት ብር ታገኛለህ?
እንደዛ አይታወቅም ነው ለመናገር ሚኒመም እና ማክሲመም ነገር አያምር አሁን አርቲስቶች እንደዚህ አይነት ጥያቄ ሲጠየቁ አረ ምናምን ነገር የሚሉበት ምክንያት ገባኝ። እንትን አይደለም አሁን ዛሬ ይሄን ያክል ብዬ በነገራችሁ ነገ ከነገ ወዲያ ብር ትንሽ ሊሆን ይችላል። ትንሹን ደግሞ በነገራችሁ ደግሞ ወይ ለዚቹ ነው እንደሚለፋው ይባላልና እናንተም ለስራ ሞቲቬት እንድትሆኑ ባልነገራችሁ። እሺ ከ1 ሚሊዮን በላይ ወይስ ከ1 ሚሊዮን በታች በወር? ከ1 ሚሊዮን በታች እንጂ የሚሰራው ማለት ሲጀምር 1 ሚሊዮን ብዙ ነው። 1 ሚሊዮን ብዙ ነው ብሎ ከሚያስብ ጓደኛ ራቅ ብሏል። ቻው ቻው። እሺ እንግዲህ ፍልያችን በጣም ጥያቄዎቹን ደስ በሚል ሁኔታ እያደረስከኝ ነው። ጥያቄዎቹም በጣም አሪፍ ናቸው። ጸዴ ናቸው። አሪፍ ናቸው። አይ ጥሩ ነው። ስለዚህ አሁን የቀጣይ ጥያቄያችን ምንድነው የሚሆነው? ሶሻል ሚዲያ ሙሉ ለሙሉ ዩቲዩብም ቲክቶክም እንዳለ ሙሉ ለሙሉ ሶሻል ሚዲያ ቢዘጋ እጣ ፈንታ ምንድነው የሚሆነው? የኔ እጣ ፈንታ ኦፍ ኮርስ የሚቀንስብኝ ነገር ይኖራል። ምክንያቱም አግዞኛል፣ ለስራዬም ለምንም ለተለያዩ ነገሮች ሶሻል ሚዲያው አግዞኛል። የሚቀንስብኝ ነገር ይኖራል። እውነቱን ስነግርህ ግን የኔ እጣ ፈንታ ወይም ደግሞ እኔ ምን ይጧሃል ለምትለኝ ነገር ኦልሬዲ አሜ ቢዝነስማን ይሄኛውን ቢዝነስ ፌል ቢያደርግብኝ ነገ ምን አይነት ስራ መስራት እንዳለብኝ ምናምን ማቅ ይመስለኛል። ሶ ያን ያህል አያሳስበኝም። ሶሻል ሚዲያ አይደለም እስካሁንም የሆነ ያኖረኝ ምናምን ማለት አልችልም። በቃ ሶ ሌሎች ስራዎች ምናምን ስላሉ በነዛ ኖራለሁ። ለዚህ እኮ ነው ቱጃር ነህ ምንም ብለህ። እሺ ቀጣይ ጥያቄ ፊላ አሁን ምንም ልሰማህ አልችልም። ስለ ብር ስትጠየቁ እንዲህ ያዙ ይልቀቁኝ የምትሉት ነገር አለ? ቲክቶክ ከጀመርክ እስካሁን በቲክቶክ ስንት ብር ሰርተሃል? ለምንድን ነው? አይ አሁን እስካሁን ጥያቄው አሪፍ ነበር ብያለሁ። ይሄ ጥያቄ ያንተ ካልሆነ በስተቀር እንዴ ምን ብርን ብቻ ነው እንዴ? ቶ ችግር የለውም። ስለዚህ አሁን በቲክቶክ ስንት ብር እንደሰራ ነገር ነው እስካውን ከጀመርክ ጀምሮ እስካሁን 3 አመት እኮ ኦሬዲ ሆነኝ እኮ ቲክቶክ ከጀመርኩ። ምን ያህል ብር ሰርተሃል ፊላ? አታስረሳስ እኮ አሁን ብሩን ስናገር ብሩ ብዙ ሊመስል ይችላል፣ ግን በ3 አመት ውስጥ ስታካፍለው ምን ያገባል? ታናገር ብሩን ያገባል። ከ2 ሚሊዮን ብር በላይ ሰርቻለሁ። ስንት? ከ2 ሚሊዮን ብር በላይ ሰርቻለሁ በቲክቶክ። ከ2 ሚሊዮን ብር በላይ ሰርተሃል በ3 አመት ውስጥ። ከዛ ደግሞ ቢዘገም ምንም አይመስልህም? አሁን 2 ሚሊዮን ብር ኖ አይጎዳኝም አላልኩኝም እኮ በተወሰነ መልኩ ይጎዳኛል፣ ግን ኦልሬዲ ሌሎች ስታብሊሽ ያረኳቸው ነገሮች ደግሞ ስላሉ በእነሱ ህይወቴን እቀጥላለሁ። መቼስ እሱ የከፈተውን ቀዳዳ ሳይዘጋ ያድርም። እሺ ለማንኛውም ብር ስጠኝ። ይሄኛው የጠራሁት ቪዲዮ ብር ያስፈልገኛል ፊልም። አንተ 2 ሚሊዮን ብር ሰርተሃል አብሬ እያለሁ እኔ እንዴ 2 ሚሊዮን ብር። ቆይ አሁን ይሄ ነው ችግሩ። ይሄን እስከዛሬ ነግረኸኝ አታውቅም እኮ። ችግሩ ምን እንደሆነ ልንገርህ። አሁን 2 ሚሊዮን ብር ሰርቻለሁ ስል 2 ሚሊዮን ብሩ እንዳለ እኔ ኪስ ገብቷል ማለት አይደለም። ለካሜራማን ለአንተ ከፍያለሁ፣ ለአክተር ከፍያለሁ። ሰማኝ፣ ለኔ ስንት ከፍላለህ? ለአንተ ቢያንስ ከ200 ሺህ ብር በላይ ከፍያለሁ እስካሁን። ጋይስ ይሄኛው ማለፍ አልቻልኩም። ለዛ ነው ከ200 ካልኩሌት ስለማታደርገው ነው። ቁጥ ስለምሰጥህ በየሰራው ካልኩሌት አታደርገውም እንጂ ከዛ በላይ ሰጥቻለሁ። ከዛ ግን አክተር ደግሞ አለ፣ ለአክተር እከፍላለሁ። አንዳንድ ሎኬሽኖች ደግሞ ገንዘብ ይፈልጋሉ። ጋይስ እነሱን ሸካርኩት አክተር ተጠቅመው ያቀም ኬኬ እነሱ ናቸው። አይ ማስታወቂያ ከሆነ ያውቃሉ እንደምከፍል። ስለዚህ 2 ሚሊዮን ብር ሰርተሃል ነው ዋናው ጥያቄ። ስለዚህ ተመልሶ እኮ ያን ሁሉ ብር እኔ ኪስ አልገባም። አንተ ምንድን ነው ሀሳብህ? እኔን ማጀራት ማስመጣት ነው እንዴ? ረበለው እሺ ምን ለምን ነው ነግረኛል እኮ ለምን ትክደኛለህ? መልሰህ 2 ሚሊዮን ብር ሰርተሃል አልሰራም? ሰርተሃል ቀንሳቸው፣ ወጪዎቹን ቀንሳቸው። አልቀነስም፣ ሰርተሃል አልሰራም? 2 ሚሊዮን። እሺ እንግዲህ ፍሌ ወደ መጨረሻው ጥያቄያችን እየተቃረብን ነው። እሺ አሁን አንድ የተጠየቀ ጥያቄ አለ። ምንድነው እሱም? ለምንድን ነው መጨረሻ ያደረከው ሲጀመር? አይ ጥያቄው መጨረሻ አይደለም፣ ገና እኮ ይቀራሉ። እሺ እየተቃረብን ነው ያልኩት። ትቸኩላለህ ጋይስ። አያምሩም ወፎቹ እዛ ጋር ይታያቸዋል። ጠይቀኝ እንጂ ምንድን ነው? እሺ ሰው ማንም ሰው ሳይጠብቅ ድንገት ኬኬ ወደ ካናዳ ገብታለች ነው። እሺ እንዴት ነው ሄደችው? ከዛ ደግሞ እሷ ከሄደች በኋላ ፊድባክ ያንተ ምን ይመስላል? እንዴት ነው ሄደችው የሚለውን ያው እሷ ራሷ ቪዲዮ መስራቷ ስለማይቀር እሱን እሷ ትመልሳለች። ግን ኦነስት ነው ለምናገረው ስሜቴን ግድ ነው ብራዘር። እሺ እንደዛም በልና እውነት ለምናገር አብረህ የኖርከው አብረው ብዙ ነገር ያሳለፍከው የሰራህ እኔና እሷ ደግሞ በስራ በብዙ ነገር ምናምን ስለምንገናኝ እውነት ለመናገር የሄደች ሰሞን ላይ በጣም ከፍቶኛል። ይሄ የማልዋሸው ነገር ነው ምናምን። ግን ደግሞ የሄደችው ለበጎ ነው። ሰው በሞትም ይለያል፣ በተለያየም ነገር ይለያል እና ይሄኛው ደግሞ ለዓላማ ነው። ጀስት ህይወቷን ለመለወጥ ለማስተካከል ነው የሄደችውና አም ሃፒ ጀስት እሱን ሳስብ ደስ ይለኛል። ግን ከጎናችን ደግሞ ስለሌለች አሁን የሆነ ቁጥራችን ስለጎደለ ምናምን የተወሰነ ደግሞ
የሚከፋ ነገር አለ። ይሄ ነው ያለው። አሁን ትንሽ ስሜታዊ ሆንኩኝ እኔም እና ምን ልልህ ነው ሃፒ በርዝዴይ በእንግሊዝኛ እያወራሁ ነው ካናዳ ስለሄደች። እሺ ፍሌ እንግዲህ ወደ መጨረሻው ጥያቄ ደርሰናል። እንኳን ደስ ፋይናሊ ልፋታ ነው። በጣም ከባድ ነገር ነበር የጠበቅኩት። እሺ በመጨረሻ ምንድነው ኬኬ ከሄደች በኋላ የግሩፓችሁ ዕጣ ፈንታ ምን ይመስላል? አሁን ኦልሬዲ ከቁጥር ጎላችሁ ነው እየሰራችሁ ያላችሁ። ሰው የመተካት ሀሳብ አላችሁ ወይስ ምንድነው? እሺ ጥያቄ 2 ነው። ዕጣ ፈንታው ምንድነው? ሰው ተካላችሁ ወይ? ሁለተኛው እሺ ዕጣ ፈንታችሁ ምንድነው ለሚለው ነገር መስራታችንን አናቆምም። ኦፍ ኮርስ ደብሮ ነበረ። በተለይ እኔ ቪዲዮ እየለቀኩኝ ነበረ ምናምን፣ ግን በቃ ከዚህ በኋላ እንሰራለን። በቃ አሁን እሷ ስለሌለች ምናምን አንሰራ ማለት አይደለም፣ እንሰራለን፣ እንታገላለን ምናምን። ሁለተኛው ደግሞ ሰው ተካላችሁ ወይ የሚለው ነገር ኬክ የምትተካ ሰው አይደለች። ማይ ጋድ የምትተካ ሰው አይደለችም። ግን በኮላብ ወይ ደግሞ አክተር ካስት እያደረግን ምናምን ሴት ያስፈልገን እንደ ኬክ አይነት አጠር ያለችም ሴት ሊሆን ይችላል ወይ ምናምን ብቻ የሚያስፈልገን ሰዓት ላይ የተለያዩ ሰዎችን ካስት እናደርጋለን። አረ ጉድ! በዚህ አጋጣሚ ካስት የምትፈልጉ ሀኪ ጋር ሄዱና እሱ ጋር ዴም አድርጉለት። እሱ ነው ካስት የሚያደርገው። እሱ በቃ መስፈርቱን ካሟላችሁ መታችሁ ከኛ ጋር ሰራላችሁ ማለት ነው። እሺ እንግዲህ ፍላጎት ዝናቡ በጣም እናመሰግናለን። ወደፊት ብዙ የሚወጡ ነገሮች አዳዲስ ነገሮች አሉ። በትላልቅ የዩቲዩብ ቪዲዮዎች እንጠብቃለን። ቲክቶክ ላይ ደግሞ በርትተህ እንደምትቀጥል ተስፋ እናደርጋለን። እንቀጥላለን። ምን አባቱ እንጠነክራለን። እንትን ብለዋል። እንወድሃለን ያኔ ይላችሁ አሁን እወድሃለሁ እንወድሃለን ምናምን የሚለውን ነገር ላምናችሁ የምችለው ይሄን ቪዲዮ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ይሄ ቪዲዮ 10,000 ላይ ካገኘ ነው የምርም እነዚህ ሰዎች ይወዱኛል። 10,000 ያደርጉ ይቅርታ እኔ እንዳታደርጉ 10,000 አይወዱኝም። እንደዛ ከሆነ አይወዱኝም። 100,000 ማ ያፈቅሩኛል ነው። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበረ። ጥያቄዎቻችሁ የምር ለመናገር ከባድ የሚመስሉ ቀላልም የማይመስሉ አይነት ጥያቄዎች ነበሩ። የተወጣሁት ይመስለኛል። እወዳችኋለሁ። በሌላ ምርጥ በሆነ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁ። ይመቻችሁ። ሌሎችም ጥያቄዎች ካሏችሁ እዚህ ኮሜንት ላይ ያስቀምጡልን። ቀጣይ ሰብሰብ አድርጌ ማስጨንቅላችሁ ይሆናል። ለሱ ላኩለት። እሺ ቻው።